ምንድነው የጨረቃ ቤተሰቦች እየተፈጠረ ያለው? ይሄ ኤፍሬም የሚባለው ሰውዬ ግን ጤናማ ነው? እውነት እናንተ ተስማማላችሁ? ይሄ ልጅ እየቀላቀለ ነው። እኔ ከጊዜ ወደ ጊዜ ጤናው በጣም እያሰጋኝ ነው። ጤናማም አይመስለኝም። የሚናገራቸው ሙሉ በሙሉ ትክክለኛ ነገር አይደሉም። እውነት አሁን ዛሬ ደግሞ በሌላ ነገር ነው የመጣው። ምንድነው ሀይሚን ማየት ፈልጋለሁ፣ ብደውልላት ስልኳ አታነሳልኝም። ብሩክን ደግሞ ጠይኩት፣ እንዳገኛት አይነት ፍላጎት የለውም አይነት አለ እና ብሩክ እንግዲህ ያለበትም የራሱ ምክንያት ይኖረዋል። ግን እኔ አሁን ላይ ጥያቄ የሆነብኝ ያለው ነገር በቀደሙት ቪዲዮ ላይ ብሩክ እንግዲህ ለብሩክ አመሻሽቶ ነው ነገሩን ሰጥቶት እንደሄደው እና ደግሞ ዛሬ ደግሞ ምን ይሆናል ነገሮች ስላስገደዱኝ ነው እንጂ እኔማ እንድትቀር አልፈለግም ነበረ። እሷ እንድትሄድ የምፈልገው ሙሉ በሙሉ ፕሮሰሱን ጨርሳ ነበረ። ያንን ፕሮሰስ ማስቆሜ ግዴታ ስለሆነብኝ ነው እንጂ እኔ እሷን የማስቆምም አይነት ፍላጎት ኖሮኝ አይደለም። ብትሄድ ደስተኛ እሆን ነበረ፣ ግን ግዴታ ስለሆነብኝ ነው ይላል። ያ ግዴታ የሆነበት ወይም ግዴታ እንዲያደርግ ያስደረገው ነገር ምንድን ነው? አብረን በቪዲዮ ላይ የምንመለከተው ነገር ነው የሚሆነው። ግን ደግሞ ኤፍሬም ያው አይ ቲንክ እኔ እንዳልኳችሁ ትክክለኛ ሰው አይመስለኝም፣ ጤናማም አይመስለኝም። የሚናገራቸው የሚያደርጋቸው አሁን ነገም ተነስቶ ሌላ ነገርም ለማድረግ ይሞክራል። በቃ ወንድሟ ነው። ወንድሟ እስከሆነ ድረስ ግን ይሄን ያህል በእሷ ህይወት ጣልቃ መግባት አለበት ብዬ አልስማማም። እኔ በቃ እሷ የራሷን ህይወት መምራት እንዳለባት ነው የሚታየኝ። ስለዚህ ራሷ የራሷን ችግር ራሷን መፍታት ነው ያለባት። ከብሩክ ጋር ሆና አንድ ላይ ማሳለፍ አለባት። ግን እንደ ወንድም አዎ ይመለከተዋል፣ ግን ደግሞ በዚህ ልክ ይመለከተዋል ብዬም አላስብም። አንዴ ነገሮችን ለብሩክ አሳልፎ ሲሰጥ ከዛ በኋላ ደግሞ መጥቶ እንደገና አንተ ሲል ይሄ የጤናማነት ነገር አይመስለኝም። ስለዚህ እስኪ አንድ ላይ ሀሳብ እንሰጥበታለን እና በጣም የሚያስቁ ነገሮችም ሲፈጠሩ ነበረ። ኤፍሬም እንግዲህ እኔ ኖርማል አይመስለኝም እንዳልኳችሁ። እስኪ ቀጥታ ወደ ቪዲዮ እንሄዳለን። ቻናሌን እንግዲህ ሳብስክራይብ እያደረጋችሁ ያብነኝ ያብ ሪያክት ነው ቻናሉ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ያው እኔም ብሩኬም ናት እንድትቀር ያደረግነው። በተለይ ደግሞ እኔ ነኝ እንድትቀር ያደረኩትና ያ ነገር ያደረኩት ግዴታ ነገር ስለሆነብኝ ነው እንጂ ሄዳ ቢሆን ኖሮ እሺ፣ ግዴታ ስለሆነብህ ነው ማለት ግዴታ ማድረግ ስላለብህ ነው ሀይሚን እንድትቀር ያደረካት። ግን ከእህትህ የሚበልጥ ነገር ምንድን ነው? እኔ ጥያቄ የሆነብኝ ነገር ከእህትህ እንድትጎዳ የማትፈልግ አይነት ሰው ከሆንክ አንድ በል። ሲቀጥል ደግሞ እንድትሄድ የምትፈልግ አይነት ሰው ከሆንክ ለምን እሷ እንዳትሄድ ለብሩክ ነገሮችን ለምን አመቻቸ ነው የኛ ጥያቄ። የፈለገ ነገር ለምን አይሆንም? የፈለገ ነገር ለምን አይፈጠርም? እህትን በዚህ ልክ እንትን ትላታለህ ብዬ አላስብም። ደግሞ አስገድዶ ቢሆን እንኳን ቀጥታ አሁን ዛሬ ደግሞ መታ ሌላ ችግር እንደዚህ አይነት ነገር ቀጥታ መታ ማውራት የለብህም። ነገሮችን በውስጥ ለውስጥ መፍታት ነው ያለብህ እንጂ ቀጥታ ካሜራ አብረታ ፈተማ እንደዚህ ካወራማ እንግዲህ ምንም እኮ ያስገደደን ነገር ጋድ እያወጡ ነው ወደ ትክክለኛ ዓለም ወይም እኛ ወደ ተመልካቾች አምጥታ እንትን እንዲሉ እያረክ ነው። ግን ይሄ እንደኔ አያስማማኝም። አንተም እያደረክ ያለው ነገር ትክክል እንዳልሆነ ነው የሚታየኝ። ግን ሁሌም ቢሆን ባትቸኩሉ ወይኔ አንተም ብትሆን እሱም በመሀል ያው የምትጎዳው እሷ ልትሆን ትችላለች። ነገሮች ባትቸኩሉ። ቆይ አይደለም ስለዚህ ዛሬም እንትን ከተባለ ማለት ብሩክ አይነት ነገር ሌላ ነገር ካወራብኝ ያው ነገሮችን ከማድረግ ወደ ኋላ አላልም ነው። ሲቀጥል ደግሞ አንተ በዚህኛው ሳይድ ታቃጥላታለህ፣ ደግሞ ብሩክ ደግሞ በዛኛው ሳይድ ያቃጥላታል። እቺ ልጅ እንግዲህ ተሰቃየች። እኔ የሚታየኝ እንደዛ ነው። ሰላሟን እየበጠበጥክ እንደሆነ ደግሞ ምንም በቃ እረፍት እንዳልሰጣችኋት ነው የሚታየኝ። አንድ በኩል እኔ ጋር ትሁን ትላለህ፣ ብሩክ እኔ ጋር ትሁን ይላል በዛ በኩል እና ታዲያ እቺ ልጅ በምን በኩል ሰላሟን ታገኝ? እኔ አሁን እየታየኝ ያለው ነገር ምንድነው? ሀይሚ እንኳንም መሄዱን መረጠሽ ብዬ ነው የማስበው። ምክንያቱም ለመሰላችሁ እዚህም ሆና ሰላሙን እያገኘች አይደለችም። ይህም ጀለስ እንግዲህ አርፎ ቁጭ አይልም እና ደግሞ ምንድነው ይሄን ያለ ለምንድነው ይሄን ያለ ትርኮችን ይሄን ያለ ችግሮችን የሚፈጥረው ለምንድነው? ለእህቱ ተጨንቆ ታዲያ በዚህ ልክ ይሄን ያለ ርቀት መጓዝ አለበት? እናንተ ተስማማላችሁ? የጨረቃ ቤተሰቦች እኔ አይመስለኝም። በዚህ ልክ ለእህቱ እንደዚህ አይነት ርቀቶችን መሄድ አለበት ብዬ አልስማማም። ኤፋ በምን ወይ ነው የምትወስዳት? ማለት እኔ ያመጣሁበት ምክንያት አለ አይደል እኮ ያመጣሁበት ምክንያት አለ። አንድ እንዳትሄድም ፈልጌ ነው። ሁለት ብዙ የማውቀው ነገር አለ። ወይ አይደለም እንትን ብዙ የምታውቀው ነገር አለ። አሁን ያን ለማለት የፈለኩት ነገር ምን መሰላችሁ? አንድ ብሩክ የሚያውቀው ነገር አለ። ሲቀጥል ደግሞ እንዳትሄድም ፈልጓል ሀይሚ። ስለዚህ እንዳትሄድ ያው ግልጽ ነው፣ ምንም ጥያቄ የለውም። ግን የሚያውቀው ነገር ምንድን ነው? ኤፍሬምን ቅድም ብሏል። ኤፍሬም ደግሞ እኔን
እኔ ያንን ነገር እንዳደርግ ያስገድደኝ ነገር አለ ሲል ነበረ። ስለዚህ ምንድን ነው እና ደግሞ ብሩክም ደግሞ ምንድን ነው የሚያውቀው ነገር ሁለቱ አንድ ላይ የተነጋገሩት ነገር አለ። ስለዚህ ኤፍሬም ፈልጎ ፈቅዶ አይደለም ማለት ነው፣ የሆነ ነገር አስገድዶት እንደሆነ ነው የሚታየኝ። እና ማን ነው ትክክል? አሁን ማን ጋር ነው ትክክለኛው ነገር ያለው? ገርመ ያደረግከውን ነገር ሃይሚ ራሱ ብታ ከአንተ ጋር የመጨረሻው ነው ታውቃለህ። እሺ ይሁን። አሁን ስለሱ ነገር እንድታወራለን ፈልገው ብሩክ ሊመታኝ ነው እንዴ? ነው አይደለም እሱ ራሱ ምንድን ነው ግን ኤፍሬም፣ እኔ እኮ የሚገርመኝ ነገር መሰላችሁ ጠጋ ብሎ የሆነ እንዲህ ፊት ለፊቱ አፍንጫው ጋር ጠጋ ብሎ የሚያወራው ነገር ሲቀጥል ደግሞ ምንድን ነው ያደረገው ነገር? ሃይሚ ይሄን ያህል ኤፋን ልትጠላው የምትችልበት ምክንያት ምንድን ነው? እንደ እህት ወይም እህቱ ላይ ምን ቢያደርግ ነው ይሄን ያህል ብሩክ የሚያውቀው ነገር እኛም ማናውቀው ነገር ሃይሚ የማታውቀው ነገር ሁለቱ ግን የሚታወቁት ነገር ግን ለማለት የፈለግኩት ያው ሄዶ መታወቁ አይቀርም ግን ምን ይሄን ያህል ምን ቢያደርግ ነው እህቱ ላይ ምን አይነት ነገሮችን ቢያደርግ ነው ኤፍሬም? ሲቀጥል ደግሞ ብሩክ ያንን እንደ ማስፈራሪያ ተጠቅሞ ሃይሚን ያገኘበት መንገድ ትክክል ነው? እሱን አላውቅም። እሱ ምክንያቱ ለመሰላችሁ ሃይሚ ፈልጋና ፈቅዳ ነው ከብሩክ ጋር እየሆነች ያለችው። ጀለስ ደግሞ መሀል ላይ መጥቶ አሁን ላይ ችግር የፈጠረ ነው። ሲቀጥል ደግሞ ቅድም ብያችሁ ነበረ፣ ለምንድን ነው ብሩክ ያስፈራረው ወይም የያዘበት ፋይል ካለ ለምንድን ነው ካሜራ አብርቶ ችግር ለመፍጠር የሚሞክረው? እኔ እንደኔ ዝም ብሎ ጸጥ ብሎ ቁጭ ብሎ ነገሮችን በትክክለኛ ወይም ከካሜራ ጀርባ ነገሮችን ለማድረግ ቢሞክር ምንም አይፈጠርበትም ነበረ። ግን እሱ እያደረገ ያለው ነገር አርፎ ቁጭ አይልም። ስለዚህ ፋራና ሞኝ መሆኑን ነው የሚያሳየው። እኔ ኤፍሬም እንደዛ ነው የሚመስለኝ። ሃይሚን ያመጣህልኝ የያዝኩብህ ፋይል ስላለ ነው፣ ሌላ ምንም አይደለም። በቃ የያዝኩብህ ፋይል ስላለ ነው። ያንን ፋይል ደግሞ ፈራ ደግሞ በአንዴ ታውቃላችሁ። እና እሺ ምን ፋይል ይዘህብኛል እና ምን ይፈጠር? እና ደግሞ ሌላ ነገር ደግሞ መሰላችሁ ብሩክ ደግሞ ያንን እንደ ማስፈራሪያ ተጠቅመው ቀጥታ ኤፋን ማስገደዱ እንደኔ ትክክል ነው ብዬ አላስብም። በንጹህ በሆነ መንገድ እንደዚያ ቢያስደርጉ አሪፍ ነበረ። እኔ የሆነ ሰዓት የመሰለኝ ያንን ቪዲዮ ተለቁ ሳይ የመሰለኝ ምን መሰላችሁ ብሩክና ኤፍሬም ሰላም ያወረዱ ሰላም የፈጠሩ መስሎኝ ነበረ። ግን አሁን እየታየኝ ያለው ነገር አይደለም። ስለዚህ ብሩክ የሆነ ፋይል የያዘበት ወይም እህቱ ላይ የሆነ ፋውል እንደሰራ ነው የሚያሳየኝ። እና ስለዚህ ምንድን ነው ይህን ያህል ለምንድን ነው ጀለስ ፋራ የሆነው ወይም ሞኝ የሆነው ለምንድን ነው? የኔ ጥያቄ እንደዛ ነው። እና የፈለገ ነገር ለምን አይሆንም? እኔ እሱም ቦን ዝም ብዬ ቁጭል ነበረ። ግን እሱ እንደዛ ለማድረግም አልፈለገም። እሺ ስለ እህቱ ነገር ያስጨንቀዋል። ግን በዚህ ልክ ስህተቶችን ሰርቶ መውጣት ትክክል ነው ብዬ አላስብም። እንደኔ በዚህ ብቻ ተባባ። አንተ ደግሞ እንደዚህ ማለት አይደለም። ቆይ ምን ሆናለች ነው? ምን ኧረ ተው አንተ ሰውዬ ተው በእናትህ። እሺ ቆይ አይደለም ለብቻችሁ ብትሆኑ እንደዛ ታደርጋለህ? አሁን ኤፍሬም እንደው ሊማታ የሚጠጋው ነገር ነው የምታስቀኝ። እኔ አሁን ያሳቀኝ እዛች ጋር ነው እና ሊማታ የሚጠጋው ነገር ሲቀጥል ደግሞ ለምን ይሄን ያህል በቃ እኔ አንተ ለምን ሞኝ መሆን እንደፈለግ አላቅም። ነገሮችን ለምን በዚህ ልክ ለምን ተረጋግተህ መመልከት እንዳልፈለግ አላቅም። ሲቀጥል ደግሞ ምን አንተ ይሄን ያህል ለምንድን ነው ችግሮችን ለመፍጠር ይሞከር ያለው? ስለዚህ ይሄ ልጅ ትክክለኛ ነገር እያደረገ አይደለም። ብሩክ ደግሞ የያዘውን ነገር ይዟል እና ያንን ፋይል ደግሞ ለማየትም ሁላችንም እንጓግተናል። ደግሞ አሁን ላይ ደግሞ ለምን መሰላችሁ ካሜራ አብርቶ እንደዚህ መምጣቱ ብዙ ዋጋ ያስከፍለዋል ብዬ ነው ማሰቡ ኤፍሬምን። ለምን መሰላችሁ አንድ ይህንን ቪዲዮ እንግዲህ ሃይሚ ራሱ መመልከቱ አይቀርም። እንግዲህ ይህንን ቪዲዮ አይታ ደግሞ ምንድነው እሱ እኔ ላይ እንትን ያደረገብኝ ወይም እኔን የበደለኝ ነገር ምናምን ነገር ብላ ደግሞ ያንን ነገር ለማረጋገጥ ብሩክን ማፋጠጡ አይቀርም። ስለዚህ ኤፍሬም ያደረገው ነገር ምንም ትክክል እንዳልሆነና ሞኝና ፋራ መሆኑን አሁንም ግልጽ እያደረገ እንደሆነ ነው የሚታየኝ። እኔ ኤፋ እያደረገ ያለው ነገር እንደዛ ነው የሚሰማኝ። የት አርጋት ነው ሃይሚ? ልብ ውስጥ ናት። ታስወጣታለህ ከልቤ። እየቀለድኩ ስነ ስርዓት ይኖር። ኧረ ብሩክ ተው በእናትህ በቃ የያዝኩትን ነገር ይዣለሁ። ስለዚህ ልንጠባረርበት ምንም ነገር ባወራ ምንም ነገር አያመጣም። ምክንያቱም እኔ እሱን አንገቱን ላስደፋ የምችልበት ፋይልና ምን ማስረጃ ስላለኝ ምንም ነገር ቢናገር እኔ ምንም አይመስለኝም ነው። የብሩክ አክሽኑም ድርጊቱም እንደዛ ነው እና ይመስለኝ ያው እያደረገ ያለው ነገር እንደ አማች ወይም ሴት ነገር አንድ ላይ መኖራቸው አይቀርም። ስለዚህ ከወንድሙ ጋር ከወንድሟ ጋር በእንደዚህ አይነት በዚህ ልክ ሲጣሉ ልክ አይደለም። ምክንያቱም ነገ
አንድ ላይ መኖርም አለ። ነገ አንድ ላይ ከኖሩ በኋላ ደግሞ በመሀል እንደዚህ ነገሮች ሲፈጠሩ ከዛ በኋላ ሌላ ግርግሮች ሲነሱ አሁንም ግጭቶች ይነሳሉ። በብሩክና በሃይሚ መሀል ሌላ ችግሮች ሲነሱ አሁንም ጣልቃ ይገባል። ከዛ በቃ ይጣላል ማለት ነገሩ እና ምን ለማለት ፈለጌ ነው ብሩክ በዚህ ልክ ባያደርግ ጥሩ ነው። ግን ያው ኤፍሬም ደግሞ ነገሮችን ግልጽ ማድረግ ነበረበት መጀመሪያ ነው ለሃይሚ ማለት ነው። ስለዚህ እንደኔ የሚመስለኝ እንደዛ ነው። እና ምን ይመስላችኋል? ከዚህ በኋላ እንግዲህ እውነታው ይወጣል ብዬ ነው ማስበው። እንደኔ የጨረቃ ቤተሰቦች እናንተም ተስማሙበታላችሁ ብዬ ነው ማስበው በብሩክና በኤፋ መሀል እንግዲህ አሁንም ጦርነቱ እንደቀጠለ ነው በሁለቱ መሀል። ስለዚህ ምን ይመስላችኋል? ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ። ማነው ትክክል ብሩክ ወይስ ኤፍሬም? እኔ የሚመስለኝ ብሩክ ትክክል ነው ብዬ ነው ማስበው። እንግዲህ ኤፍሬም የሰራውን ስራ ወይም ስህተት ሰርቷል፣ ግን ያንን ስህተት እንኳን ለማረም የሞከረ አይደለም፣ ሌላ ስህተቶችን እየሰራ እንደሆነ ነው የሚታየኝ። ስለዚህ ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ እና ቻናሌን ደግሞ ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ላይክ እያደረጋችሁ ሀሳባችሁን ኮመንት ላይ የፈለጋችሁትን መጻፍ ትችላላችሁ። የተሰማችሁን በዚህ ቪዲዮ ላይ በመጨረሻኛው ላይ የተሰማችሁን ነገር ኮመንት ላይ ማስቀመጥ ትችላላችሁ እና በሚቀጥለው እንገናኛለን። ይመቻችሁ። ፒስ